ቀይርልሃል በቃ ቀልብ ያልወደደው እንደዚህ መሆኑ ቲቪው ፊት ለፊት ይሄኛው በጀርባ መሆን አለበት እስኪ ነይ እስኪ ምን ያክል እንደሚያስጠላ ምናምን እዚህ ቁመሽ እዩ እስኪ ምክንያት የሌለው እንደ ህፃን ልጅ ይሄ ይደረግ ያኔ ይደረግ አትበል በቃ መናገር ካለብህ ምክንያቱን ተናገር እና ሶፋው አይደለም አብረኝም ቀልብ ያልወደደው የሚባላል እንዴ እኔ ራሱ ቀልብ ያልወደደው ለምንድነው ምንድነው የሚሆነው አሁን ማሂ እናት ነይ እስቲ ሰን አላስጠላም ግን እንዴ ሶፋው ደስ አላለኝ ማረኝ ምን አረገ ሶፋው ምን አረገ ሶፋው እንዴ እንደባለፈው እንትን በአሁንም ስላለፈ ቀይ በነበረበት አሪፍ ምን አረገ ይሄ ደስ አላለኝ እንዴት በቃ ደስ አይልም በባለፈው ደስ እንድልሽ ብዬ ነው እንጂ ሲጀምር ያን የነበረው ቦታ ራሱ እንዲለቅ ፈቃደኛ ነበርኩ ታውቂያለሽ ግን ያው አንቺ ይቀየር ምናምን ስላላችሁ ነው እንጂ እናንተ ያው ሳይው ዝም ብሎ የሆነ የሚያስጠላ ነገር አለ ታውቂያለሽ ማማ ቀይሩ አረ በፈጣሪ አትከራከሪ እናት ቀይሩ ይሄ እኮ ከረከራ አይደለም ምኑ ነው ያስጠላ የደበረ ነገር እኮ ነው ደስ እንድልሽ በባለፈው እንጂ ያልወደድኩት ሲጀምር እሺ ምኑ ነው ያልወደድኩት በቃ ያልወደድኩት ነው ያምራ ያልወደድኩት ቀይሩ ችግር የለውም ይሄን ያለ ምክንያት ብሎ ቀይሩ ይባልም እኮ ማለት ምክንያቱ ምንድነው ደስ ያለው ምክንያት ቲቪ ፊት ለፊትና ሶፋው ወደዚህ መሆን አለበት ስለዚህ ይሄ ቲቪ ፊት ለፊት ይሄ ሶፋ ፊት ለፊት አማርኛ ተሰሚው በዚህኛው ሳይድ ሶፋው መሆን አለበት ቲቪው በዚህ በኩል መሆን አለበት ነው ምንሽ እኮ ይሆን አይደል እንደዛ ተቀይሮ ደግሞ ቲቪ ፊት ለፊት ሶፋው እዚህ ሆነ ምን ሆነ ልዩነቱ ለምን ተከራከሪ አንተ እኮ ነው ያለ ምክንያት የምትናገረው ማለት እሺ ምክንያትህን ንገረኝ በቃ ይቀየራል ኩሻ በቃ ፈቃደኛ ነው መሆን ማጣራስ የለብሽ ምን ሐሳብ ሲጀመር በእንደዚህ ነው እንደምናምነው ምክንያትህን ንገረኝ ይቀይርልሃል በቃ ቀልብ ያልወደደው እንደዚህ መሆኑ ቲቪው ፊት ለፊት ይሄኛው በጀርባ መሆን አለበት እስኪ ነይ እስኪ ምን ያክል እንደሚያስጠላ ምናምን እዚህ ቁመሽ እዩ እስኪ እኔ ደግሞ ቀልቤ የወደደው ልክ እንደዚህ ይሄ እነሱ ቲቪው እዛ ጋር ሲሆን ይሄ እንደዚህ ሲሆን ነው በቃ ይሄ ዲዛይኑ ነው የተመቸኝ እኔ የወደድኩት ደግሞ ይሄ ነው በቃ እንዴ እስኪ ለሚ ምን ዲዛይኑ እስኪ ሶፋው እዚህ ከነበረበትና ከበፊት ማንኛው ያምራል እስኪ ምን ሆናችሁ ነው የምትጫጫውት ይሄን ያለ ሶፋው አይደለም አብረኝም ቀልብ ያልወደደው የሚባላል እንዴ እኔ ራሱ ቀልብ ያልወደደው ምንድነው የሚሆነው አሁን ለምን ተከራከሪ እንዴ ለምንድን ነው ማልከራከር አንተ እኮ እየተናገርክ ያለው እኮ ዝም ብሎ ይሁን ነው የዲክታተርነት ሽፕ እኮ ነው እየተናገርክ ያለው ዲክታተር ማለት እና አምባገነን ነው እኮ ነው ከፈለኩ ይሁን እያልከኝ እኮ ነው እኔ እስካልፈለኩስ ምንድነው የሚሆነው ምን ሰው ስላለ የምትሳፈጪ ምን ብዬ ነው ሰው እንደሳል በቃ እኔ ምንሽማር ወይስ ያው ሙላችሁ አቤት ከምድር ተነስቶ እንትን ይላል እንዴ ሶፋ ብቻ ነው የሚያጨቃጭቃችሁ እንደዚህ ወይ በጣም ጉዳ ይሻላል እናንተ ተቀልዱ ይመር ተነሻውን ይሻላል ማለት ሰላችሁ የሚያጠላ ነገር አለ እኮ እኔ እንደዚህ መሆኑ ስላልወደድኩትኝ ድሮ በነበረበት ይሁን ነው ያደረግንበት እኮ ምክንያት አለን አይደለ ባለፈው እኮ አውርተን ነበር እኮ እኔ እኮ እየቀለድኩ ነበር መሰለኝ ባለፈው ይሄ አልተመቸኝ ለምን ደግሞ ቀልደው እንዴ ለምን ቀልዳለሁ እኮ ለላይት ተብሏል እዚህ ጋር የሆነው ላይትም በዩ ምንም በዩ እኔ ሶፋው እዚህ ነው አውርተን ለምን ዝም ብለሽ ማለት ማለት እሺ አይበቃ እና ለምን እንደዛ ነው ምክንያት አባት በእናት እንደዚህ ተብሎ አይወራም ማፈር አለብህ እንዴ ሀሳው ፊት ምክንያት የሌለው አይደለም ምክንያት የሌለው ነገር እናንተ ጋር ይከራከራል እንዴ እኔ ጋር መነጋገሩ አልሶ ለምንድን ነው አረ ተውና ይሆናል አትበላ ምክንያትን ተናገር ለምንድን ነው ማፍረው እሺ ምክንያት የለህም ዝም ብለህ ነው የምትመጣው በቃ ፈለኩት አንቺ የባልሽን ስሜት ማን ሐሳብ ማከማከው ማለት አለብሽ የኔ ፍላጎትስ የኔ ፍላጎት እንደዚህ ሲሆን ነው የሚያምረኝ የኔ ፍላጎት እንደዚህ ሲሆን ነው የሚያምረኝ እንትን እኮ ነው አንቺ ምን ጤነኛ አንቺ ከላይ የሚያናግርሽ ምንድነው ሲጀምር አይደለም አንተ እኮ ነው የምታናገረኝ ምክንያቱም በስርዓት እንኳን የምትናገርሽ እንዴ ሶፋውን እዚህ ቀረጻሉ አይደል እንዴ ነው ሙለር ሲመጡና ለሚሳይ እኮ ምንድነው ነው ይሄኛው ብርሃን ይገባል ብርሃን ሲገባ ደግሞ ፊት ለፊት ወደዚህ ለመቅረጽ ደግሞ አይመችም እነሱን ነው እኔ ነው የምሰቢው አራ እንደዚህ ታዲያ ምንድነው ወደ ሌላ ነገር አትይ ስለ ስራ እኮ ነው ያወራነው እንዴ ከሁላችንም ከሁሉ ነገር ስራ እንደሚቀርመው እኛ ሀራያለ ማለት ነው እንደዚህ ፍሬንች ዶር ነበርና እንትኑ ቀረጻ ሲረብሽ ነበር ገብቷላ ለምሳሌ መብራት ስትሄድ
በመስኮት የሚገቡ ላይቶች እንደ እንትን ይሆናሉ። በተለይ እዚህ ቤት ደግሞ ከመጣን አንስቶ በጣም መብራት የሚጠፋው የሚሄደው የፓወር እንዳላችሁት ማለት ነው። ከሀሳብ አንጻር ነው እንጂ ከፍላጎት ምናምን ካልክ እሱ ዞሮ መብትህ ነው። ግን አሁን ከስራችሁ አንጻር አሁን ለምሳሌ እናንተ ከስራ ውላችሁ መጣችሁ የሆነ ብሎግ ካልሰሩ ወይ ደግሞ የሆነ ቁጭ ብላችሁ ጨዋታ ካልሰሩ መብራት ቢጠፋባችሁ በዛ ምክንያት ስራችሁ ይስተዋጓል አይደል? አዎ አሁን ሀራን እንደዛ ነው ያደረገው። ወዲያው ነው የቀየረው። ገብቶሃል? ስለዚህ መብራት ኖረችም አልኖረችም ወይኔ ሙለር ምን ሆና ነው? ይኸውልህ እንደዛ እኮ የምትለኝ እኮ ሊሆን ይችላል እኮ አንተ የምትለኝ ሀሳብ እውነት ሊሆን ይችላል። ለእኔ ቀልቤ ካልወደድኩት ስለምሳሌ አካባቢ ማንቀኝ እንዴ ማለት እንዴት ለምሳሌ ሙለር አንድ ነገር ለሲኝ በቀላል አማርኛ ዝም ብላችሁ ብታዩን ደስ ይለኛል። በመጀመሪያ ደረጃ ግን ሀሳብ እኮ ነው ሀሳብ ነው። ለምሳሌ እሱ የለበስከው ሸሚዝ አለ አይደል? የለበስከው ምንድን ነው? መርጠው ነው። እሺ መርጠው አይደለም ፈልገው ነው የለበስከው። ስለዚህ እንዴ ፈልገው ነው የለበስከው። ሁሌ እንደዚህ ነው የሚከራከረው። በቃ ሁሌ የሆነ ነገር ልቀይር ባልኩት ቁጥር እንደዚህ ነው የሚናገረው። የዛሬው ግን ያልገባኝ ነገር አንድ አሁን ከዚህ በፊት እንደዚህ ይሁን ስራው ባይፈልግም እሺ ይለኝ ነበር። አሁን ግን ግዴታ ካልሆነ የምትለው ነገር እኮ ነው የሚገርመኝ። ከዛ ደግሞ አልፎ ደግሞ ምክንያት ሳይኖረው እነሱ ጋር መከራከር ስነ ስርዓት ያጂ ማፈር አለብህ። ሲጀመር በእንደዚህ አይነት እንትን አታውራ። ስነ ስርዓትሽን ያጂ። ለምንድን ነው እንደዚህ የምትሳፈጪ? ቆይ እንትን ነገር እኮ የምታወራውን ነገር እያወቅህ አውራ። በቃ እንደዚህ ከእውነት የራቀ ነገር አትናገር። በቃ እና ህፃን ልጅ ሆነህ ነው እንጂ በዚህ ነው ደስ ያለኝ በዛ ደስ አላለኝም የምትለው። ትልቅ ሰው እኮ በምክንያት ነው የሚያምነው። ከዛ ላይ ደግሞ ለስራችን የሚመቸው ጎበዝ በቤት እንትን አሁን ቀልቤ ምናምን አልክ ዞሮ መብትህ ነው። ታዲያ ለውለታ ማለት ነው። ሙለር በቃ ምን ሆና ነው እንዴ? አሁን ጀምሮ በእናትህ እኔ እና እሷ እንነጋገር አይደል እንዴ? እሺ ታዲያ አይ እንትን ማጫወት ትጫጫችሁ ብዬ እኮ ላስታርቃችሁ አይደለም። እሷ ማይ አሁን ለምን እሱ ባለው አይሆንም። በቃ ለስራችን ሳይመችም እኮ እንዳል በቃ ስለዚህ አሁን ስራው ደግሞ የጋራችሁ አይደለ? እስኪ ረዳው ማለት ነው። አስተካክሊ በቃ እንደነበረው አገሽ አንገልጥሻል ማለት እሺ። አጭሩ ላይ ታስተካክልሽ አታስተካክሊ ብቻ አይደለም። አላስተካክልም ብል ምን ልታመጣ ነው? ሲጀምር እንደዚህ ብለህ ማናገር የጀመርከው ከመቼ ወዲህ ነው? አይደለም የተለየው ስራው የጋራችሁ አይደለ? አሁን አንቺ እኛ ያወራነው ሀሳብ ተመችቶሻል? በዚህ እንዲሆን ያደረግሽው የዛኔም አይተሽዋል። ምክንያቱም ስለተመቸኝ ነው። በዛ ሆኖ ዞሮ የሆነ ስራው ሲበላሽበት ስራው ሲጎዳበት ጊዜ ገብቶት እንቀይርልሽ እንቀላልኩ ነኝ። አይ ካልተስተጓጎለ ሌላውን ነገር ምን ታመጣለህ? አማርኛውን ብቻ አብራሪልኝ። አረ እንደዛ አይደለም እኮ አይደለም። ምን ታመጣለህ ማለት ነው? እሺ አንቺን እኮ ነው የማናግርሽ። አይደለም አንተ እኮ ነው ድርቅ የምትለው እንዴ? ያለ ምክንያት ድርቅ ስትልሽ ምን ላድርግ? ያለ ምክንያት ድርቅ ስትል ምን ታመጣለህ ማለት ነው? አይደለም መጀመሪያ ጥሩ ነገር እንድናገር ከፈለግ ጥሩ ነገር መናገር አለብህ። ካፈ የሚወጣው ቆይ ምንድን ነው የሚያደርግሽ? ቆይ አንተ እኮ ነው ለንግግርህ እኮ ለከታጣህ እኮ በቃ እንደዚህ ነው እኔ የፈለኩት ይሄን ነው ማድረግ አለብሽ ይባላል እንዴ? እንደዚህ ቆይ አንቺ ባልሽን የሚልሽን ማክበር ያለብሽ ወይስ ምን ማድረግ ያለብሽ? አንተ መጀመሪያ መከበር አለብህ ለመናገር እኔን ማለት አይደለም። አንተ እኮ ነው የምትለው በቃ ምክንያት የሌለው እንደ ህፃን ልጅ ይሄ ይደረግ ያኔ ይደረግ አትበል። በቃ መናገር ካለብህ ምክንያቱን ተናገር። አንቺ ከሰው መሀል ማለት ከሰው መሀል ዲስሪስፔክት ነው ይሄ። ምን ዲስሪስፔክት ነው? እኔ ሲጀመር እንደማከብር ታውቃለህ። አሁን ግን የማትናገረው ነገር ካለ ነው ከበየቀባሽ ነው። አሁን ሰሚ እኔ ዲስሪስፔክት ማለት ነው አይደለም። ዲስሪስፔክት አይደለም። እንደ ህፃን ልጅ ያለ ምክንያት አትናገር ነው ያልኩህ። በቃ ይሄን ብቻ ነው ማለት እንደ ህፃን ልጅ ማለት ደሳለኝ አትበል። ምክንያቱም ካለ ምክንያት ተናገር። እኔ ዲስሪስፔክት ማለት ከሰከሪ እንደዚህ ነው የምታከብረኝ እኔ እኔ እኮ አላከበርኩም አይደለም እንደ እኔ አላከበርኩም ማለት ነው። ይሄ ለንግግር ነው መልስ እየሰጠሁ ያለሁት እኮ እኔ የምለውን አታድርጊ። እኛ እንቀይረዋለን። ቆይ እሺ ተረጋግሞ ነው አይደለም በእውነት እንቀይረዋለን። አንተ ትልቅ እኮ ነው አይደል እንዴ? በቃ ይሄ ነገር ደግሞ የሴት ነው አብዛኛው ነገር አይደለም እንጂ በቃ ከሴቶቹ አትግባ። መቼ ገብተህ ታውቃለህ? ከዚህ በፊት አንቺ አፍሽን ላፍሽን ዚፕ አታርጊም እንዴ?
ጭራሽ መማታት ጀመርክ። እነሱ ስላየህ ነዋ። እጅን ማንሳት ጀመርክ። እኔ ጋር አይደለም። ዝም በይ እናንተ ስለመጣችሁ እጄ ላይ ሊያነሳ እጁ ለዚህ አይደለም። አየሽዋ እጅ ተጀመረ ማለት ነው። እንደዚህ መወርወር መማታት ጀመርክ ማለት ነው። ሰው ስላየህ ና እስኪ ምታኝ። ቁጭ በይ ይምታኝ። አይደለም ይምታኝ። ወንድ ከሆንክ ምታኝ። አይደለም ሶፋ ተቀየረ። የጋራ እኮ ነው ስራው። የጋራ እኮ ነው። ወንድ ከሆንክ ቀይራት። እስኪ ሶፋዋን ቀይራት። አንድ ብላ አትቀየርም። ማይ አይደለም እሱ ምን አደረገውና ሶፋ ስፖርት ነው ያስተማራችሁ። እኔ የሚገርመኝ ሙር ሊያስረዳ የሚያደርጉት ጥረት አንተ ግን ልትመታኝ ነው። በጣም ነገር ልትመታኝ ነው። ወይኔ እኔ ለምን አመረረ እኮ ሙር ይቅርታ ብራዘር ስታንድ አፕ እንዳንጠቃለለ ገላጋ ይሆናችሁ። ስለዚህ ለዚህ አፋችሁ የምትመጣው ባለፈው ሙሰፋ ወደዚህ አይሆንም ሲል ነበር። ቆንጆ ዝግጅት አይ ፒስ ኤክስኪውዝ ሚ ብሮ አመረረ እኮ በምክንያቱ ልትማታ ነው። እንዲመለከው መታታል ምንም ሊያገኘኝ ምን ቀረው? እንዲህ ነው የሳተኝ። እንዲህ እኔ ወሬት ተጠራ ራሱ ላይ ማን በቃ ደግሞ ሁለተኛ መጣ። ሁለተኛው ማያስኩት እኮ ይዘሻል። ሲጀመር ግን አንተ ግን ማለት ነው የምር ልትማታ ነው የነበረው። ገና ነገር አስመስላለሁ ብሎ አንተ ጀውሮ ጥሎኝ ነበር።